አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኩን ፈየኩን ዩቲዩብ ተከታታዮች ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ውዶችዬ ዛሬ እንግዲህ ልብስ አጥቤ ነው። ይሄ ያጠብኩትኝ አጥቤ ያልጨረስኩት ልብስ አለኝና ደግሞ ዛሬም አሁንም ላጥብ ነው ማለት ነው። ይሄንን ማታ ያጠብኩት ልብስ ነበር። ይሄንን ያሰጣሁት ልብስ ማታ አጥቤው ከዛ ደግሞ የቀረኝ ልብስ ነበረ እንደምታዩት በር ላይ አድርጌዋለሁኝ። ይሄንንም ደግሞ ላጥብ ነኝ እላችኋለሁ ውዶችዬ። እና እንዴት ናችሁ ሀባይቢ ፊላ? ሁላችሁንም ሰላም ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውድ ሀገሬ ልጆች ማለት ነው። እና ውዶችዬ እንግዲህ እንደዚህ ያደረኩና ስራ ነበር። ከስራ ሂጄ ልብሴን አጠባ ላደርግ ነው እላችኋለሁኝ። አሁን መቅሪብ እየደራረሰ ነው እላችኋለሁ ውድ ሀገሬ ልጆች። እና እንዴት ናችሁ? እንግዲህ ይኸው እያስተካከልኩ ነው ካሜራውን ፊት ለፊት ላይ ቁጭ አድርጌ ማለት ነው። አንዴ ነስ አንዴ ቁጭ እያልኩ ማለት ነው። አሁን ላድርጉኝ ጨመርኩ እላችኋለሁኝ። በነገራችን ላይ ማለት ነው በህይወቴ ልብስ ማጠብ በጣም ነው የምጠላው ማለት ነው። በጣም አልወድም ወላሂ ማለት ነው። ግን ያው ግዴታ ስለሆነ የመዳን ማሽን አልተገኘም ማለት ነው። ስለዚህ ምንድነው አማራጭ ማጠብ ነው ማለት ነው። ግን ደግሞ ውሃው በጣም ይቀዛቀዛል። ሀገራችን ደግሞ በጣም ቀዝቃዛ ነው። ጊንባ ነው ያለሁት። ያው የጊንባ ልጆች ሆናችሁ ሁላችሁም ታውቁታላችሁ ማለት ነው። እና እንግዲህ በዚህ በቅዝቃዜ ልብሴን አጠባ ትላላችሁ። ብቻ አልሐምዱሊላህ ረቢል ዓለሚን ለሀገር ያብቅቶኝ ለዚህ ወግ ማድረግ ለራሱ መብቃታቸው አንዳንዴ ማለት ነው ያስደስታችኋል። ብዙ ፈተናዎች ብዙ ውጣ ወረዶችን በሰው ሀገር ያሳለፍን እህቶች ወላሂ ሀገር ላይ መተን ምንም ነገር ከበደን አንልም። በቃ ምንም ነገር ማለት ነው። ምክንያቱም ብዙ ነገሮች አሳልፈናል። አንዳንዴ ጠንካራ ነው የሚያደርጋችሁ ማለት ነው። ብቻ አልሐምዱሊላህ እላችኋለሁ ውዶች። እናንተንም ደግሞ አላህ ለሀገራችሁ አብቅቶ በሰላም በፍቅር ከቤተሰቦቻችሁ ጋር ተገናኝታችሁ አላህ ደግሞ የራሳችሁን የሆነ ጥሩ መልካም ህይወት እንዲሰጣችሁ መልካም ምኞቴ ነው እላችኋለሁ። እንግዲህ እዚህ ጋር ልብሴ ነጭ ስለሆነ መንችኳል ማለት ነው። እና እሱን እንትን እያልኩ ነው እላችኋለሁ ውድ ሀገሬ ልጆች። እንግዲህ ልብሴን አጠባ አድርጌ ልብሴን ካጣጠብኩ በኋላ ቢያንስ እስከ መቅሪብ ድረስ እጨርሳለሁ። ምክንያቱም የተወሰነ ልብስ ነው። ትናንትና በደንብ አጥቤያለሁ ማለት ነው። ያው ቪዲዮ አልሰራሁላችሁም ማለት ነው። ቶሎ ብዬ ለማጠብ ብዬ እስኪ ዛሬ ቪዲዮ ልስራላችሁ ልብስ ሳጥብ ብዬ ማለት ነው። እና ወዶችዬ ደግሞ አበረታቱኝ፣ የምር አበረታቱኝ። በጣም ቪዲዮ መስራት ፍላጎቱ አለኝ የምር የሆነ በቃ ቁም ነገር ያለው ነገርም እንዳቀርብላችሁ እፈልጋለሁ። ኢንሻአላህ ደግሞ ወደፊት እንደማቀርብላችሁም ደግሞ ተስፋ አለኝ ማለት ነው። እናንተ ካበረታታችሁኝ ኢንሻአላህ ማለት ነው ሀባይቢ ፊላ። እና ደግሞ ወዶችዬ ቤተሰብን ሰርፕራይዝ አድርጊልን ምናምን ካላችሁ ቁጥርሽን አስቀምጭልን በሉኝ። በቁጥሬን አስቀምጥላችኋለሁ። ሰርፕራይዝ ቤተሰብ አድርግላችኋለሁ እየሄድኩኝ። ለኔም ለስራ አሪፍ ይሆንልኛል። ለእናንተም ደግሞ በታማኝነት ለቤተሰቦቻችሁ ያዘዛችሁትን እቃ ማድረስላችሁ ይሆናል ማለት ነው ውዶችዬ። እንግዲህ ሁላችንም እንተጋገዝ። አብሶ ስደትን ያየን እህት ወንድሞቼ ማለት ነው በጣም ነው የምናቀው ሀገር ላይ ማለት ነው መተን ምንም ነገር አይከብደንም ሀገራችን ላይ መተንና አላህ ለሀገራችን ስላበቃን ደግሞ አልሐምዱሊላህ ረቢል ዓለሚን ነው የሚባለው እላችኋለሁ ውዶች። እንግዲህ ልብሴን ቶሎ አጠባ እያደረኩኝ ይገኛለሁ። ያው ታውቃላችሁ አባያ ነው የምለብሰው። ከዛ ደግሞ ያው ቆሻሻ ብዙ አይኖረውም። ያው አሁን ደግሞ እንግዲህ አቧራው ምኑም ንፋሱም ምኑም ነገር ነው እንጂ ብዙ ቆሻሻ አይኖርም። የልጅ ልብስ ስላልሆነ አያቆየኝም ማለት ነው። እስከ መቅረብ ድረስ እጨርሰዋለሁ ማለት ነው ውዶችዬ። እና ውድ ሀገሬ ልጆች እንግዲህ ወሬ አላብዛባችሁ። እስኪ ዛሬ እችን ብሎግ ልስራላችሁ ብዬ ነው። ግን እኔ እህታችሁን አበረታቱኝ ማለት ነው። ሁላችሁንም ወዳችኋለሁ።